በ5 ዓመት ውስጥ የሚሸጡ በዕጣና በኪራይ የሚተላለፉ 1.5 ሚሊዮን ቤቶችን ለመገንባት ያቀደው መንግስት አዳዲስ የቤት ፕሮጀክቶችን ይዞ ብቅ ማለቱን አስታውቋል። ይህንን ለማሳካትም ባለ 10 ፎቅ ህንፃ በ30 ቀን ማጠናቀቅ የሚያስችል ቴክኖሎጂ ወደ ሀገር ማስገባቱን ይፋ አድርገዋል። በሌላ በኩል ደግሞ አዲስ የመኪና ህግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ ነው ተብሏል። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉ ምክንያት በማድረግ በሁሉም ሳይቶቻችን ላይ 35% ቅናሽ አድርገናል። በጥንታዊቷ መንደር አቧሬ ከባለ 1 እስከ ባለ 3 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ፣ በዲፕሎማቶች መንደር ሳር ቤት ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ካራዶቹ መንደር ፒያሳ ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ እንዲሁም በአያት በጋርመንት አፓርትመንት ቤቶችን ሲያገኙ ሱቆችን ደግሞ በሰዎች በደመቀችው በገላን ጠቅላላ ዋጋቸው 2.5 ሚሊዮን ብር ጀምሮ ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ለበለጠ መረጃና ሳይት ጉብኝት ከስር በሚገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። አዲስ የመኪና ህግ በመዘጋጀት ላይ መሆኑን መንግስት ይፋ አድርጓል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ መኪናዎችን ታሳቢ ያደረገ ነው ተብሏል። ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ ማዘጋጀቱን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት መቅረቡን ሰምተናል። የትራንስፖርት ሚኒስትሩ አማካሪ አቶ ከድር መንግስት ኢብራሂም እንደተናገሩት ረቂቅ የአውቶሞቲቭ ኢንዱስትሪ ፖሊሲው የተዘጋጀው የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱን ገልጸዋል። ፖሊሲው ነዳጅና ኤሌክትሪክ የሚጠቀሙ መኪናዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎች ከውጭ እንዴት እንደሚገቡ፣ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ፣ የመኪና አምራች ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱን አቶ ከድር ማግስት አስረድተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉ እንደሚገኙ አውቀናል። ይሁንና ተቋማት ኃላፊዎች ቶሎ መቀየር ረቂቅ ፖሊሲው በፍጥነት ለውይይት ቀርቦ ወደ ትግበራ እንዳይገባና እንዲዘገይ ካደረጉት ምክንያቶች መካከል አንዱ መሆኑን አማካሪው ጠቅሰዋል። በአንድ ዓመት ጊዜ ውስጥም በረቂቅ ፖሊሲው ላይ ጉዳዩ የሚመለከታቸው አካላት ውይይት ካደረጉበት፣ ማሻሻያዎች ከታከሉበትና የፍትህ ሚኒስቴር አስተያየት ከሰጠበት በኋላ በህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ከዚህ በፊት እንደ ቮልስዋገን፣ ቶዮታና ሌሎች ዓለም አቀፍ የተሽከርካሪ አምራች ኩባንያ መሪዎች ኢትዮጵያን በጎበኙበት ወቅት የአፍሪካን ገበያ እንደሚፈልጉ፣ በኢትዮጵያ በኢንቨስትመንት መሰማራት ቢፈልጉም ግልጽ የአውቶሞቲቭ ኢንዱስትሪ ፖሊሲ የላትም የሚሉ አስተያየቶችን መስጠታቸው ይታወሳል። ረቂቅ ፖሊሲው ተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸውን ግብዓቶች ከቀረጥ ነጻ እንዲያስገቡ፣ የተገጣጠሙ ተሽከርካሪዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታት መዘጋጀቱም ታውቋል። መቀመጫውን አሜሪካ ያደረገው ዓለም አቀፍ የንግድ አስተዳደር ተቋም ባወጣው ሪፖርት በኢትዮጵያ የመኪኖች ንግድ በዓመት የ10 በመቶ እድገት በማሳየት ላይ እንደሚገኝ ጠቅሷል። እንደ ሪፖርቱ ከሆነ በኢትዮጵያ 9 ዓለም አቀፍ ኩባንያዎች ምርቶቻቸውን የሚገጣጥሙ ሲሆን ኪያ፣ ሃዩንዳይ፣ አይሱዙ፣ ፔዦ፣ አይቪኮ እና ሌሎች የቻይና ኩባንያዎች እንደሚጠቀሱ ተናግረዋል። ኢትዮጵያ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም በዓለም ላይ የመጀመሪያው ሀገር እንዳደረጋት ታውቀዋል። በኢትዮጵያ የኤሌክትሪክ መኪናዎችን ቁጥር ከ10 ዓመት በኋላ ወደ 150 ሺህ እንደሚያሻቅብ እንደሚጠበቅም ተነግረዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከዓመታት በፊት ይፋ ባደረገው ሪፖርት መሰረት በኢትዮጵያ የተሽከርካሪዎች ቁጥር ከ1.2 ሚሊዮን በላይ የደረሰ ሲሆን ከዚህ ውስጥ ግማሹ በአዲስ አበባ ከተማ ይገኛሉ። በሌላ በኩል መንግስት በዘንድሮ ዓመት የቤት አቅርቦት ችግርን በከፍተኛ ሁኔታ ለማቃለል እንቅስቃሴ መጀመሩን ይፋ አድርጓል። መንግስት ቤቶችን እንደሚገነባና የመሬት ይዞታ መብት እንዲረጋገጥ ያደርጋልም ተብሏል። ከቤቶች ግንባታ ጋር በተያያዘ ትልቅ ችግር ይቀርፋል የተባለለት የ3D ኮንክሪት ፕሪንት ቴክኖሎጂ ኢትዮጵያ መግባቱ ተነግሯል። በፌዴራል ቤቶች ኮርፖሬሽን እና በባውሚት ኦስትሪያ መካከል በነበረው የመግባቢያ ስምምነት መሰረት የቅድመ ዝግጅት ስራዎች መጠናቀቃቸው ታውቋል። የፌዴራል ቤቶች ኮርፖሬሽን እና ባውሚት ኦስትሪያ የ3D ኮንክሪት ፕሪንት ቴክኖሎጂን በኢትዮጵያ ተግባራዊ ለማድረግ ስምምነት መፈጸማቸውን የታወቀው። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልና የባውሚት
በባውሚት ኦስትሪያ ዋና ስራ አስፈጻሚ ሚስተር ኤድዋርድ አርትነር መፈራረማቸው ታውቋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ከማል የወቅቱ የከተሞች ዋነኛ ችግር የሆነውን የመኖሪያ ቤት ችግር ከመሰረቱ ለመቅረፍ ኮርፖሬሽኑ ዘመናዊ የግንባታ ቴክኖሎጂ ላይ ትኩረት አድርጎ እየሰራ እንደሆነ ተናግረዋል። ቤት ከመገንባት ወደ ማምረት የሚያሻግረውን የስሪዲ ኮንክሪት ቴክኖሎጂን ትግበራን በቀጣይ 1 ዓመት ውስጥ ሙሉ በሙሉ ተግባራዊ ለማድረግ ኮርፖሬሽኑ ከባውሚት ኦስትሪያ ጋር እንደሚሰራም ገልጸዋል። የባውሚት ኦስትሪያ ዋና ስራ አስፈጻሚ ኤድዋርድ አርትነር በበኩላቸው የስሪዲ ቴክኖሎጂ ቤትን በተመጣጣኝ ዋጋና ጥራት በአጭር ጊዜ በማቅረብ የኢትዮጵያን የቤት አቅርቦት ከመሰረቱ እንደሚቀይረው ያላቸውን እምነት ገልጸዋል። የኮርፖሬሽኑ የኮሚኒኬሽን ኃላፊ አቶ አማኑኤል አያሌው ስምምነቱን አስመልክቶ እንደገለጹት ከሆነ ኩባንያው ያስገባቸው የስሪዲ ቴክኖሎጂዎች በቅርቡ ሀገር ውስጥ ሙሉ ለሙሉ መግባታቸውንና ተከላው መጀመሩን ተናግረዋል። በስምምነቱ መሰረት የመጀመሪያው የሙከራ ቤቶች ግንባታ በአጭር ወራት ጊዜ ውስጥ እንደሚከናወንም አንስተዋል። ባውሚት ኦስትሪያ የቦታ ርክክብ አድርጎ በ1 ዓመት ውስጥ ቤቶችን ገንብቶ ለማስረከብ ከቤቶች ኮርፖሬሽን ጋር ከስምምነት ላይ መድረሱንም ኃላፊው ጠቁመዋል። የስሪዲ ግንባታ ቴክኖሎጂን ይዞ ወደ ኢትዮጵያ የገባው ባውሚት ኦስትሪያ የግንባታውን ዘርፍ በማቀላጠፍ ረገድ ትልቅ ሚና እንደሚኖረውም ተናግረዋል። የስሪዲ ቴክኖሎጂ ቤትን በተመጣጣኝ ዋጋና ጥራት በአጭር ጊዜ በማቅረብ የኢትዮጵያን የቤት አቅርቦት ከመሰረቱ እንደሚቀይረው ያላቸውን እምነት ኃላፊው ኤድዋርድ አርትነር ገልጸዋል። ለመጀመሪያ ጊዜ በኢትዮጵያ በስሪዲ ኮንክሪት ፕሪንት ቴክኖሎጂ ለሚገነቡት ቤቶችን ባውሚት ኦስትሪያ የገንዘብና የቴክኖሎጂ አቅርቦት ድጋፍ እንደሚያደርግም ተናግረዋል። በጥቂት ወራት ጊዜ ውስጥ የስሪዲ ኮንክሪት ቴክኖሎጂን ሙሉ በሙሉ ተግባራዊ ይደረጋል ተብሎም ይጠበቃል። ባውሚት ኦስትሪያ የስሪዲ ኮንክሪት ቴክኖሎጂ አቅርቦትና ተከላ የእውቀት ሽግግርና ስልጠና ለፌዴራል ቤቶች ኮርፖሬሽን የሚያቀርብ ይሆናል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ የወቅቱ የከተሞች ዋነኛ ችግር የሆነውን የመኖሪያ ቤት ችግር ከመሰረቱ ለመቅረፍ ኮርፖሬሽኑ ዘመናዊ የግንባታ ቴክኖሎጂ ላይ ትኩረት አድርጎ እየሰራ እንደሚገኝ ገልጸዋል። ቤት ከመገንባት ወደ ማምረት የሚያሸጋግረንን የስሪዲ ኮንክሪት ቴክኖሎጂን ትግበራን በቀጣይ 1 ዓመት ጊዜ ውስጥ ሙሉ በሙሉ ተግባራዊ ለማድረግ ኮርፖሬሽኑ ከባውሚት ኦስትሪያ ጋር እንደሚሰራም ተናግረዋል። የኮርፖሬሽኑና የሀገራዊ ቤት ልማት እቅድን ተግባራዊ ለማድረግ ስምምነቱ ትልቅ ሚና እንደሚኖረውም ነው አቶ ረሻድ የተናገሩት። በበጀት ዓመቱ በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል እንደሚሰራ ፕሬዝዳንት ታዬ አጽቀ ሥላሴ በቅርቡ መናገራቸው ይታወሳል። ፕሬዝዳንቱ በ2018 በጀት ዓመት የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል ብለዋል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግርን በከፍተኛ ሁኔታ እንዲቃለል ለማድረግ እቅድ መያዙም ታውቋል። በሌላ በኩል ደግሞ ከቅርብ ጊዜ ወዲህ የቤት የመኪና የቦታና መሰል ንብረቶች ዋጋ ሳይታሰብ እየወረደ መሆኑን የደረሰ መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን ተሽከርካሪዎችም የሚሸጡበት ዋጋ እየቀነሰ ይገኛል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ ማድረጉን የታወቀው። ሌላኛው ምክንያት ደግሞ የካሽ እጥረት ሲሆን ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችለው የማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉ ታውቋል። ባለው የኢኮኖሚ ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ሆኗል። በአገሪቱ ውስጥ ያለው የሰላምና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ አድርጓቸዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የአገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል እንዳደረገውም ታውቋል። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት ከነበረበት ከ17 በመቶ ወደ 9.7 በመቶ መውረዱ ተገልጿል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንደኛው እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋ መውረድ ስለመሆኑ የሚገልጹ አሉ። ይህ የዋጋ ንረት መቀነሱ ይቀጥላል ወይ ለሚለው ጥያቄ ግን ማንም እርግጠኛ ሆኖ መናገር አይችልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን አጋጣሚ ለመጠቀም አላስቻለም የሚሉ ጥቂቶች አይደሉም። አንዳንዶች እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም ንብረቶቹን በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቋል። ከዚህ በፊት በአገሪቱ ከነበረው የዋጋ ጭማሪ አንጻር በቤትና በመኪና ግብይት ዙሪያ እየታየ ያለው የዋጋ ቅናሽ አስገራሚ መሆኑን ብዙዎች ገልጸዋል። ከዚሁ ጎን ለጎን በመዲናዋ 2500 ህንፃዎች ምንም አይነት የደህንነት መስፈርት የማያሟሉ ሆነው መገኘታቸውን ሰምተናል። ባለፉት ጥቂት ወራት ውስጥ ብቻ ከ4000 በላይ ህንፃዎች ወይም ግንባታዎች ላይ በተደረገ ልየታ ከ2500 በላይ የሚሆኑት የደህንነት መስፈርት የማያሟሉ ሆነው መገኘታቸውን የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን አስታውቀዋል። በቅርቡ
የተጀመሩ ከ11500 በላይና ነባር ግንባታዎች ደግሞ ከ12200 በላይ በአጠቃላይ በአሁኑ ወቅት ወደ 24000 ህንፃዎች በአዲስ አበባ እየተገነቡ እንደሚገኝ የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ ተናግረዋል። ከነዚህ ውስጥም ለደህንነት አስጊ ተብለው በተመረጡ ከ3500 በላይ ህንፃዎች ላይ ከደህንነት አኳያ ያሉበትን ደረጃ ለማወቅ ልየታ መሰራቱን ገልጸው አብዛኞቹ ግንባታዎች ላይ ክፍተት መታየቱን አስታውቀዋል። በዚህም መሰረት ልየታ ከተደረገባቸው ውስጥ 2500 የሚሆኑት ምንም አይነት የደህንነት ስራ ያልሰሩና ለሰራተኞቻቸውም ጥንቃቄ ያላደረጉ እንዲሁም ተረፈ ምርት በአግባቡ ማስቀመጥ ያልቻሉና ለደህንነት አስጊ ሆነው መገኘታቸውን ገልጸዋል። ይህንንም እንዲያስተካክሉ ለማድረግ በተለያዩ አማራጮች ግንዛቤ ሲፈጠር መቆየቱንና እንዲያስተካክሉ በተሰጣቸው የ7 ቀን ገደብ ውስጥ ግን መተግበር ካልቻሉ በአዋጁ መሰረት ሲቀጡ መቆየታቸውን ተናግረዋል። በመሆኑም 2500 ህንፃዎች ላይ ግንዛቤን በመፍጠርና ቅጣትንም በመጣል ቢያንስ ዝቅተኛ ወይም የመጀመሪያ ደረጃና አስፈላጊ የሆነውን የደህንነት መስፈርት እንዲያሟሉ መደረጉን ምክትል ዋና ዳይሬክተሩ ተናግረዋል። የግንባታ ሰራተኛው ከህንፃ ላይ እንዳይወድቅና ተረፈ ምርት ቢወድቅ ከታች ያሉ ሰራተኞች ላይ አደጋ እንዳያደርስ የሚያስችል የህንፃውን የውጭ አካል በስታንዳርዱ መሰረት ሙሉ ለሙሉ መሸፈን አንዱ የደህንነት ስራ ስለመሆኑ አንስተዋል። በተጨማሪም ሰራተኞች ከከፍታ ላይ ቢወድቁ እንኳን ከታች ተቀብሏቸው አደጋ እንዳይደርስባቸው የሚያስችል አሰራር እንዲተገብሩ መደረጉን ገልጸዋል። ከዚህም ሌላም ሰራተኞች ራሳቸው ዓለም አቀፍ ተቀባይነት ያላቸውን የደህንነት መጠበቂያ አልባሳትን እንዲለብሱ ማድረግ ስለመሆኑ ተናግረዋል። በመሆኑም አሁንም ቢሆን በቂ ስራ ነው ብሎ መውሰድ ስለማይቻል ሌሎች ህንፃዎችንም የማየትና የማስተካከል ስራ ተጠናክሮ እንደሚቀጥል አስታውቀዋል።